ፎቶ አላነሳሽም? አሁንም ሁለት ብቻ ማንሳት አይቻልም። ሬሳ እንዴት ብለሽ ታንሽ? ፊቷን ማየት የሚፈልግ ማንሳትም ይዘገንናል። ጥሩ አይሆንም ለማንም ቢሆን። ማየት የሚፈልግ ዘመድ አላት ወይ የቅርብ ይሉሻል። መጀመሪያ ካጠቡ በኋላ አይ በቃ ነው አይቻት። ከላይ እስከታች ተቀዶ እንደ እንትን ተሰፍቷል። እንደዚህ በትላልቁ ተሰፍቷል። ታጣፋ ምክንያት አላት እችልች ደብዳቤ ጽፋሉ። እሷ ቤት የሚሰሩ ልጆች መጡ። እሺ እችልች ቱርክ ነው የሞተችው አይደለ? ሳሪ መሲ ቱርክ ነው የሞተችው። ቱርክ ስትሞት ራሷን ያጠፋችው። ፖሊስ ጣቢያ ተወሰደ። አኪል አስክሬን የሚያነሳው ፖሊስ ነው። ፖሊስ አስክሬኗን ያነሳል። ከዛ በኋላ ፖሊስና ፓስፖርት አይታያል። ዜግነቷ ኢትዮጵያዊ ነው። ምክንያቱም እቺ አይዲ አላት፣ ፓስፖርት አላት። ኤምባሲ ነው ጉዳዩን የሚይዘው። በምን ሞተች እስከ መጨረሻው ድረስ ኤምባሲ ይከታተላል። ምናልባት ኢንሹራንሱ ላይ ከእናንተ ጋር እስማማለሁ። ራሱን ያጠፋ ሰው ኢንሹራንስ አያካትትም። ይሄ የሁሉም አብዛኛው ኢንሹራንስ እንደዛ ነው። ራሱን በራሱ ያጠፋ ሰው ልክ መንግስተ ሰማያት አወርስም እንደሚባል የምድርንም ሕክምና ኢንሹራንሱም አይሰራለትም። እንደዛ ያንን እንተማመን። የኔ ትልቁ ጥያቄው ኤምባሲ፣ የቱርክ ኤምባሲ፣ የኛ የኢትዮጵያ ኤምባሲ ይሄንን ካልሰራ ለቫኬሽን ነው ወይ እዛ ቁጭ ያሉት? ይሄንን የሚመልስልን አካል ቱርክ ምትቆም ነዚህ እንመልስልሽ ይሆንሽ ይሄን እንገርሽልሽ። አሁን አንቺ የምትያለሽው ልጅቷ መጣች እንደዚህ ሆነች፣ በቫኬሽን የመጣችው ያ ከሰውየው ጋር በቫኬሽን የመጣችው እዚህ ሀገር ውስጥ ሞተች። በቫኬሽን የመጣች በቫኬሽን ነው የሚለው ቪዚት ነው የሚለው ሲጀመር ቪዛዋ ማለት ነው። ፖሊስ ሞታ ሲያገኛት ያ ስራው ነው ያነሳታል፣ ሆስፒታል ይወስዳታል፣ ምርመራ ያደርግላታል፣ ሬሳዋን ያነሳዋል። ገባሽ? ግን ከማን ጋር መጣች? አሁን እኮ ከዱባይ ከአረቦች ጋር መምጣቷን የሚናገሩት እኮ እነሱ ናቸው። የኢትዮጵያ ኤምባሲ እዛ ያለውና የቱርክ እንትን ሰዎቹ ነፃ የሚል ነገር ሰጥቶ ያሰረውን አስሮ አጣርቶ እኮ ነፃ ብሎታል ኤምባሲው። የኔ ጥያቄ አሁን መሲ ያልተመለሰው የዝች ልጅን አሟሟት እስከ ፍርድ ቤትም ቢሆን ቆሞ የሚከራከሩ ቱርክ ላይ ያለው ግለሰብ ኢትዮጵያዊ ሳይሆን የኢትዮጵያ ኤምባሲ ነው። ይህንን ነገር መልሱልንም። ኢቨን መሲ ሰዎቹ እንኳን ይከሰሱ ከተባለ እኮ እኔ መሲ፣ አንቺ፣ ጀነራል አስቴር፣ መቅዲ፣ ሄለን አይደለንም የምንከሰው። እኛን ወክሎ እዛ የተቀመጠ እኔ ጥያቄ አለኝ። ለምንድን ነው እነዚህ ሰዎች ተረከቡ? ሲረከቡ ሆዷ ተቀዷል፣ አይተዋል። ታንቃ የሞተች ልጅ ሆዷ ለምን ተቀደደ? የመጀመሪያው ሚን ፖይንት። ሁለተኛ ከተረከቡ በኋላ እነሱ አስከሬኑን መላክ እንደሚችል ነው ያወቅነው አሉ። በኋላ ምርመራ ሲወሰድ ሳርዬ ሲወሰድ ሆዷ ምናምን ይሄ ወድቃዋ ምናምን ተቀዶ ይታያል። ግን ለምርመራ ግን ያንን ነገር ለመቅደድ ራሱ የሚፈርም ሰው ያስፈልጋል። ያለ ፍቃድ በጭራሽ ማንም ሳይፈቅድላቸው አይቀርም። ለምንድን ነው ነገሩን አንጓታችሁ ሌሊቱ ሙሉ እንድናድር? ማን ነው የዚች ልጅ ሆዷ ተቀዶ ምርመራ ይመርመርልኝ ያለው? የፈረመው ማን ነው? በቃ እሱ ጋር ነው። በቃ ይሄን የፈረመው ማን ነው? ሳይፈረም ማንም ሰው አይቀድም። እሷ ይህንን ነገር ከዚህ ነው የሄደችው። እኛ እየተከራከርን ያለ ነው ከአረብ ሀገር ነው የሄደችው። ኃላፊ ወስደዋት ቪዛ ወጥቶላት ቪዛ ተሰርቶላት ነው የሄደችው። ይችልሽ ያ የወሰዳት ሰው ኃላፊነቱን ሳይወስድ ሌላ ሀበሻ ለምንድን ነው ኃላፊነቱን የሚወስደው? የጂጂ አነጋገር ደግሞ እዚህ ጋር ተደውሎ ሰንበዲ ነጋዴ ደውሎ እናንተ ጋር የሞተች ልጅ አለች፣ እኛ ብር እንጨርሳለን፣ ነገር ግን ይህንን ነገር እባክሽ ብሎ አለኝ ነው የምትለው። ማን ነው ያ ሰውዬ? እኔም ጥያቄ ነው ይሄ ነገር ለምንድን ነው? እሺ ኮሚኒቲ አንድ ኮሚኒቲ ብቻ አይደለም። ኮሚኒቲ ከተባለ እዚህም ኮሚኒቲ አሉ 10 ወይ 7 ናቸው ኮሚኒቲ። እነዛ ሰዎች ሳያውቁ ለምንድን ነው ጂጂ ብቻዋን ይሄን ነገር የምትወጣው? ለምንድን ነው አሁንስ $100 ነው ምናምን ተዋጣ የምትለው? ለምን ጂጂ በዚህ በጎ አድራጎት ላይ ማለት እንዴ ኮሚኒቲው ላይ ስላለች ይመለከተኛል ብላ ነው ያደረገችው። ግን አየሽ ዞሮ ወደ ሚስቴክ እንትን ያመጣል። ገብቶሻል? የሆነ ነገር አሁን በዚህ እንዳለችው ነው ብዙ እህቶቻችን የደማቸው ደመ ከልብ ሆኖ የሞቱበት ሳይታወቅ ከሞታቸው አሟሟታቸው ሆኖ ብዙ ነገር ውስጥ የገባሉ። እኛ ያሳናል ደግሞ ነገር ለወድ ስለሆነ አንድ ፖይንት ልንገራችሁና ብዙ ጊዜ እኛ ኢትዮጵያኖች አይደለም ኤምባሲ ማንኛውም ሰው ለችግራችን ለሚደርስብን መከራ ሳይሆን የደረሰብንን ነገር ተከራክሮ ቆሞ የኛን ደም መመለስ ሳይሆን በእኛ ችግር በእኛ መከራ በስደተኞች በሚመጣ መከራ ሰበብ አድርጎ ይሄንን መላጣ ድህነትን መቅረፍ የሚችሉ አጋንንቶች በዙሪያችን አሰብስፈው ይጠብቃሉ። የመከራችንን ቁርሻ ገብቷቸዋል። ከችግራችን
ከደረሰብን አደጋ በመኪና አደጋም ይሁን ታሞም ይሙት ራሱንም ያጥፋ ይሄ ሰውዬ እች ልጅ የእሱ ሰራተኛ ሆና በሱ ቤት ውስጥ ተቀምጣ በሚኖርበት ሀገር እንኳ ሳይሆን ከዱባይ ወደ ቱርክ ይዟት ሂዶ በሞተችበት ብቻ ተጠያቂ ነው። የወሰዳት በሚኖርበት በተወለደበት ሀገር ፈርሞ የዛ አካባቢ ነዋሪ ነኝ የዚህ ሀገር ዜጋ ነኝ ብሎ ፈርሞ በስነ ስርዓት በሰራተኛና በማህበራዊ ደህንነት በኢትዮጵያ በውጭ ጉዳይ ሚኒስቴር ተፈራርሞ የወሰዳት ዱባይ ባለው ቤት ውስጥ ሰራተኛ እንድትሆነው እንጂ ወደ ሌላ ቦታ ይዞ ከሄደ ራሷንም ታጥፋ ምንም ይድረስባት ኃላፊነቱ እሱ ነው የሚወስደው። እስቲ ለ10 ዓመት ነፃ እንኳ ሆኖ ራሷን አጥፍታ ህግ ነፃ ቢያደርገው እንኳ ራሱ በልጅቷ ላይ የደረሰው ነገር አስከሬኗን ወደ መጣበት ሀገር የመመለስ ግዴታ አለበት። ራሷንም ብታጠፋ አንሹራንስም ባይቀበላት በነገራችን ላይ ለማጣቁ ጀነራል መሲ ቢዩት አርጉ ባሪጋው ለሰው ይላችሁ እግዚአብሔር አምላክ በሞተ ሰው ቁማር የምትጫወቱ ሰዎች ፈራጅ እግዚአብሔር ነው። እቺ ልጅ ኦልሬዲ እኛ አልመለሳትም እናንተም ድራማ ብትሰሩ ከዛ ያው ሞተች ነው የጻፈችልኝ እኔ ከዚህ በኋላ አታገኝም የሞቻለሁ ብላ የጻፈችልኝ ታለ የጻፈችልሽ የጻፈችልኝ የሚያለቅስ ነገር የተሰበረበረውና አጥፍቼዋለሁ። እኔ ስጠይቅ ሰው ትጠይቃላችሁ ግን ልጠይቃት ያለበለዚያ ፊት ይዘጋለሁ። ለምን ሀዲያ ለምን ያኔ ያጠፋው ማለት ነው ያለቀሰ የልብ ስብራት ያኔ የሆነ እንትኑ ላይ ማለት ነው ያለቀሰ ነገር ስላለ አጠፋው። የህቷን ስልክ ቁጥር ለህቴም ደግሞ መሞቴን ንገሪልኝ ብላ የህቷን ስልክ ቁጥር አኑራልኝ ነበረ። ለምን የጻፈችውን የብር ዝርዝር መጠን አሁን ያልሽውን የጻፈችውን እንዳለ ያጠፋሽው የደለችው ወላሂ እንዲህ ያለ ያጠፋው ለምን ጥያቄ ለምን እኔ አንቺ ካነበብሽው በኋላ ያነበብሽው ሞትን የሚነግር እንደሆነ ይቺ ልጅ እየሞተች እንደሆነ እያወቅሽ ለምን ደለሽ? አንድ አንቺ ለምን ሳየው ስራ ልቤ ስለተሰበረ ለሌላ አይደለም እንደዛ የሚባል ነገር የለም። ይቺ ልጅ ሀቅ አላት። ለምሳሌ ለሰንበዲ ብር ስጭልኝ አለችሽ። ስጭልኝ እንዳለችሽ ምን ማስረጃ ኖሮሽ ነው ለዛ ሰው የምትሰጪው? ያለ ማስረጃ። ለምሳሌ አሁን ለሳሪ ብር ስጭልኝ አለችሽ ይቺ ልጅ። ስለዚህ አንቺ ትክክል ብር መኖሩን ማስረጃ ሳይኖርሽ እንዴት ነው የምትሰጪው? ለምን ደለትሽው? ልንገርሽ ውዴ ዋየ ብር መኖሩ ደግሞ አቃለሁኝ። አሊ 1000 ድርሃም እንዲያለባት አቃለሁኝ። እኔና አስካል ምንም አይነት አንቺ ታውቂያለሽ። ነገር ግን አንቺ ላይ ብር እንዳለ እሷ ታውቃለች ወይም ቤተሰብ ያውቃል። ነገ ይሄንን ብር አንቺ ብለው ቢጠይቁሽ በምን ማስረጃ ነው ለአሊ ሰጠው፣ ለሳራ ሰጠው፣ ለገብሬ ሰጠው የምትይው? በምን ማስረጃ ነው? አሊ ይመጣላችኋል 1000 ድርሃሙን ለምን ይመጣል? አሊ መጀመሪያ ስጪ የተባልሽው አንቺ ጋር ያለ ብር አለ። ሲጀመር 1000 ብር አይደለም ብዙ ብር አለ። ወደ 400 ብር ነው አንቺ ላይ ያለ የተባለው። ስለዚህ ይሄንን ብር እኔ አለ ብሎ ለመጠየቅ ቤተሰብ ሲጠይቅሽ ኖ ወይ እኔ ጋር ያለው ይሄ ነው ይሄው ልጅቷ ጽፋለች ብለሽ ለማለት መረጃና ማስረጃ ያስፈልግሻል። እንግዲህ አንቺ የኛ ተማሪ ነሽ፣ በእርግጠኝነት የሀቡ ልጅ ነሽ። የሀቡን ፎቶ አድርገሻል። እንዴት ሀቡ በመረጃ በማስረጃ ሁሉንም ሰው ታስተምራለች? ታውቂያለሽ። ለምን አጠፋሽ? ውዴ ይኸው ለአሊ ስጪ የተባልኩትን ሰጥቻለሁ። አሊን እኔ እንደሰጠሁ ለኢባን ለምን አጠፋሽው ነው? ለምን አጠፋሽው ነው የኔ ጥያቄ። ሜሴጅ ይጠፋል። ስሚማ ያጠፋሽው መሞቷን ካወቅሽ በኋላ ነው ወይስ ከማወቅሽ በፊት ነው? ይኸው ያወቅሁት 3 ሰዓት ላይ ድራይቨሪቱ መታ አክባር ሰማሽ ሆይ አለችኝ። የኛ ድራይቨር የኛ ሹፌር የምን አክባር ስላት አስካል እኮ ሞተ ቱርክ ናት። ያኔ ቱርክ እንዲሆነች አውቃለሁ። የሆነ ነገር ተፈጥሯል ቱርክ አለችኝ። ምን ተፈጠረ? አስካል አለችኝ። አስካል መሆነች። ከዛ ሞታለች ስትለኝ ይሄ ሊሆን አይችልም አልኩና ሩጭ ስልኬን ብድግ ሳደርገው ያን መልእክት አየሁት። የዛን ዕለት ሳይሆን ያጠፋሁት በመናግስቱ ጁምዓ ነው የደለትኩት። ጁምዓ ላሊ ብሩን ሰጠሁኝ። ሌሽ ቆይ ጁማ ኦልሬዲ አንቺ ሰምተሻል አይደለ? ሰማሽ መሞት እንዴት የሰው ኑዛዜ ይደለታል? እንዴት የሰው ነገር ይደረጋል? ይሄ ኑዛዜ ነው ማለት እኮ ነው። እየሰማሽ ትክክል። ኑዛዜ ማለት ማድረስ መፈጸምም አይደለም የሚገባሽ ለሚመለከተው ክፍል
ትሰጫለሽ። ቤተሰብ አላት እቺ ልጅ ከሻራ ከመንገድ አልመጣችም አይደል እንዴ? እቺ ልጅ እንዲህ ብላለች ብለሽ ታሳውቂያለሽ። እሷ ጋር ያላት 400 ሺህ ብር ነው። ሀዲያ ጋር ያላት 400 ሺህ ብር ነው። ስለዚህ ልጅቷ የተለየ ነገር ስለጻፈች የተለየ ነገር ስላለች ደልቷለች ወይም አልደለተችው። እንግዲህ ለምሳሌ የት ናት ያለችው ሎኬሽን ትላክልን፣ ሄደን ሜሴጁን መመለስ እንችላለን። እንደዛ ነው መደረግ ያለበት። እኔ ያለሁት አጅማን አልሐሚድያ ረቀም 2 ነው ያለው። እንመጣለን። ሞባይሉን ሜሴጆች እንዲመለሱ ይደረግና የተጻፈችው እያንዳንዷ ነገር ትመጣል። አሁን ሞባይሉ በእጅሽ አለ አይደለ? ወጣ ወረደ ዘቀጠ እንዳትዪ ምንም ነገር ተፈጸመ እንዳትዪ ሞባይሉን ሴቭ ፎርማት አደረገዋለሁ ተጠያቂ እንዳትመጪ። ቶሎ እኔ ችግር የለብኝም። ተፈለጋችሁ ሪኬሽን እልክላችኋለሁ። እኔ ምን አስጨነቀኝ?